ሰላም ጤና ይስጥልኝ ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ምስጋናው ኃይሉ ነኝ በቅድሚያም ክልላዊ ዜናዎች እንደ ሀገር በሁለንተናዊ መልኩ ለሚደረገው የእድገት ግስጋሴ የንግዱ ማህበረሰብ አሻራም ወሳኝ መሆኑን የሐረሪ ብሔራዊ ጉባኤ አፈጉባኤ አቶ ሙሄዲን አህመድ ገለጹ በሐረሪ ክልል ከንግዱ ማህበረሰብ ጋር ለሁለንተናዊ ብልጽግና የንግድ ማህበረሰብ ሚና በሚል መርህ የውይይት መድረክ ተካሂዷል ቤተልሔም ደሴ ዝርዝሩን ይዘዋለች በሐረሪ ክልል ከንግዱ ማህበረሰብ ጋር ለሁለንተናዊ ብልጽግና የንግዱ ማህበረሰብ ሚና በሚል የውይይት መድረክ አካሂደዋል መድረኩን በንግግር የከፈቱት የሐረሪ ጉባኤ አፈጉባኤ አቶ ሙሄዲን አህመድ ሀገራዊ ክልላዊ ብሎም ዘርፋዊ አሁናዊ የተደረሰበትን ስኬት የጋራ ግንዛቤ በማስጨበጥ ያሉ ተግዳሮቶች ላይ ተወያይቶ በቀጣይ የጋራ አቅጣጫን ለማስቀመጥ ያለመ መሆኑን ጠቁመዋል በተለይም በንግድና ኢንዱስትሪው ከለውጡ በኋላ በዘርፉ የነበሩ ስኬቶችንና ተግዳሮቶችን በማንሳት ለቀጣይ ላቀች ሀገር ግንባታን ለመፍጠር ስንቅ የሚሰነቅበት መድረክ መሆኑንም አቶ ሙሄዲን ጠቁመዋል የዘርፉ ትልቁ ተግዳሮት የሆነው የዋጋ ግሽበት መባባስ የፖለቲካ ሻጥር ላይ በመሳት ሰው ሰራሽ የዋጋ ግሽበት ሲፈጥሩ የነበሩ ነጋዴዎች አስተዋጽኦ ማበርከታቸውን ገልጸዋል በመሆኑም የንግዱ ማህበረሰብ ስግብግብ ነጋዴዎችን ከመካከላቸው ነቅሎ በማውጣት የዋጋ ግሽበቱ እንዳይባባስ ሚናቸውን በመወጣት ሀገራዊ እድገቱን እንዲደግፉም አቶ ሙሄዲን ጠይቀዋል የውይይቱን መነሻ ጽሑፍ ያቀረቡት የሐረር ከተማ ማዘጋጃ ቤት ምክትል ኃላፊ አቶ ፈርሃን ዚያድ በተለይም በሀገራዊ ለውጡን ተከትሎ በፖለቲካው በኢኮኖሚው በማህበራዊና በዲፕሎማሲው ረገድ ስኬታማ ተግባራት እንደተከናወነ አንስተዋል በእነዚህ ጉዞዎች የተመዘገቡ ስኬቶችን የሚጠበቀው ግብ ላይ እስኪደረስም ተጠናክሮ እንደሚቀጥል በሰነዱ ላይ አንስተዋል በንግድና ኢንዱስትሪ ዘርፉ ከለውጡ ማግስት ጀምሮ በርካታ መርቂ ስኬቶችን ማስመዝገብ የተቻለበት እንደሆነ አቶ ፈርሃን ጠቁመው ይህንንም አጠናክሮ ለማስቀጠል ከዘርፉ ተዋናያን ጋር የጋራ መግባባትና አቅጣጫ ማስቀመጥን እንደሚያሻንስተዋል በሰነዱ ላይም እንደተጠቀሰው መንግስት በተለይም በዲጂታል ኢኮኖሚ ግንባታ በኢትዮጵያ ታምርት ንቅናቄ ተኪ ሀገር ውስጥ ምርቶች ማሳደግ የግብርና መር ብቻ የሚለውን እሳቤ በመቀልበስ የብዝሃ ዘርፍ ኢኮኖሚ መገንባት የሚያስችል አቅም ተፈጥሯል በቀጣይም በንግዱ ዘርፍ የምርትና አገልግሎት ስርጭትና ተደራሽነት ማፋጠን ፍትሃዊ የገበያ ውድድር ማስፈን ሰፊ የሆነ የሥራ ዕድል መፍጠርና የውጭ ንግድ ተወዳዳሪነትን ለማጎልበት በተቀናጀ መልኩ መስራት እንደሚጠበቅ ጠቁመዋል በአምራች ኢንዱስትሪ ዘርፍ ላቂ ኢኮኖሚ እድገት መፍጠር በምርትና አቅርቦት መካከል ያለውን ችግር መቅረፍ ላይ መስራት እንደሚገባ በገቢ ዘርፉም ሀገሪቱ የራሷ ወጪ በራሷ መሸፈን እንዲያስችላት ገቢዎችን በአግባቡ በመሰብሰብ የታክስ ማጭበርበርን መቅረፍ የቀጣይ ትኩረት አቅጣጫ ሊሆን ይገባል ብለዋል በአጠቃላይም በዘርፉ ሀገራዊ ግዴታ መወጣት የኑሮ ውድነትን ማቃለል ጤናማ የፋይናንስ ስርዓት መገንባትና ምርትና ምርታማነትን ማሳደግ ላይ ተጨባጭ ለውጥ እንዲመዘገብ የድርሻቸውን እንዲወጡ ማስገንዝበዋል በቀረበው ሰነድ ላይም የውይይቱ ተሳታፊዎች የተለያዩ ሐሳብና አስተያየቶች ሰጥተዋል በተለይም በክልሉ በአሁኑ ጊዜ ተጨባጭ ለውጥ መመልከታቸውንና የሚሰሩትንም የልማት ስራዎች ለመደገፍ ዝግጁ መሆናቸውን ጠቁመዋል ይህን መሰል መድረክ መዘጋጀቱን በይበልጥ ተቀራርቦ ለመስራት እንደሚያስችልና አስተሳሰባቸውን ከግል ጥቅም በዘለለ እንደ ሀገር ሰፋ ባለ መልኩ እንዲያስቡ ግንዛቤ ያገኙበት መሆኑንም አንስተዋል መንግስት የዜጎችን ሁለንተናዊ ተጠቃሚነት ለማስፋትና የኢኮኖሚ ብልጽግናን ለማረጋገጥ የሚያስችል ተግባራትን እያከናወነ ይገኛል ሲሉ የሐረሪ ክልል ምክር ቤት ምክትል አፈጉባኤ አቶ አሪፍ መሐመድ ገለጹ በሐረሪ ክልል የንግዱ ማህበረሰብ ሚና ለሁለንተናዊ ብልጽግና በሚል መሪ ሐሳብ ከንግዱ ማህበረሰብ ጋር ውይይት ተካሂዷል የኖህ ግርማ ዝርዝሩን ይዞታል በሐረሪ ክልል የንግዱ ማህበረሰብ ሚና ለሁለንተናዊ ብልጽግና በሚል መሪ ሐሳብ ከንግዱ ማህበረሰብ ጋር ውይይት ተካሄደ በውይይት መድረኩ ላይ የተገኙት የሐረሪ ክልል ምክር ቤት ምክትል አፈጉባኤ አቶ አሪፍ መሐመድ መንግስት በአሁኑ ወቅት በሰላም በልማትና በመልካም አስተዳደር ዘርፎች የህዝብን ተጠቃሚነትን በማስፋት ሁለንተናዊ ብልጽግናን ለማረጋገጥ የሚያስችሉ ተግባራትን በልዩ ትኩረት እያከናወነ እንደሚገኝ ገልጸዋል በክልሉ የሚገኙ የንግዱ ማህበረሰብ አባላት በሀገር ግንባታ ሂደት ላይ ያከናወኑ ያሉትን ተሳትፎ ማጠናከር እንዳለባቸው የገለጹት ምክትል አፈጉባኤ አሪፍ ከንግዱ ማህበረሰብ የሚነሱ መሰረታዊ ችግሮችን ለመቅረፍ በትኩረትና በቅንጅት እየተሰራ ስለመሆኑም ጠቁመዋል በመድረኩ የውይይት መነሻ ሰነድ ያቀረቡት የክልሉ ንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሙሜ የምርት ጥራትን በማከልና ምርትና ምርታማነትን በማሳደግ የኢኮኖሚ ብልጽግናን እውን ለማድረግ በሚደረገው ርብርብ የንግዱ
የንግዱ ማህበረሰብ ተሳትፏቸውን ማጎልበት እንዳለባቸው ገልጸዋል። ለዚህም ከውጭ የሚገቡ ምርቶችን በአገር ውስጥ በመተካት ኤክስፖርትንና ዓለም አቀፍ ተወዳዳሪነትን ማሳደግ ህግና ስርዓትን አክብሮ መንቀሳቀስ እንደሚገባ አቶ ሸሪፍ በቀረበው ሰነድ ላይ አብራርተዋል። በተለይም ምርትና ምርታማነትን በማሳደግና የዋጋ ግሽበትን በመከላከል የኑሮ ውድነት ጫናን ለማቃለል እየተደረገ ባለው ጥረት ነጋዴው ተሳትፎ ማጎልበት እንዳለበት ገልጸዋል። በተጨማሪም የንግዱ ማህበረሰብ ግብርንና ሌሎች ሀገራዊ ግዴታዎችን በተሟላ መልኩ ማወጣት መብትና ግዴታን በሚገባ የተረዳና በሚዛናዊነት የሚጠቀም ዜጋን መፍጠርና የሀገራችንን ብሔራዊ ጥቅም ማስከበር ላይ በንቃት መሳተፍ እንዳለበትም አመልክተዋል። በመሆኑም የንግዱ ማህበረሰብ በተሰማራበት መስክ ምርትና ምርታማነትን መጨመር፣ ሰፋፊ የሥራ ዕድሎችን መፍጠር፣ በውድድር ላይ የተመሰረተ ፍትሃዊ የግብይት ስርዓትን በማስፈንና ህገወጥነትን በመከላከል የኢኮኖሚ ብልጽግናን ለማረጋገጥ በሚደረገው ጥረት የሚጠበቅበትን ጉልህ ድርሻ ማበርከት እንዳለበትም አስገንዝበዋል። በውይይት መድረኩ ላይ የተሳተፉ የንግዱ ማህበረሰብ አባላት በበኩላቸው መንግስት የሀገሪቱን ህዝብ ሁለንተናዊ ተጠቃሚነትን በማስፋት ብልጽግናን ለማረጋገጥ በየዘርፉ እያከናወነ ያለው ስራዎችን በተመለከተ ከመድረኩ ግልጽ የሆነ ግንዛቤ ማግኘታቸውን ገልጸዋል። መንግስት የንግዱ ማህበረሰብ ለሚያነሳቸው ጥያቄዎች ተገቢውን ምላሽ ለመስጠት የሰጠውን ትኩረት ያደነቁት ነጋዴዎቹ በቀጣይም በአገሪቱ ልማት ላይ ያበረከቱ ያሉትን አስተዋጽኦ አጠናክረው እንደሚቀጥሉ ማረጋግጠዋል። በውይይት መድረኩ ላይ በክልሉ የሚገኙ የንግዱ ማህበረሰብ አባላት ተሳትፈዋል። በትራንስፖርት ዘርፍ የተገኘው ውጤትን አጠናክሮ ማስቀጠል በልማት ዘልና ሰላም ዘላቂ ለማስጠበቅ በቅንጅት ሊሰራ እንደሚገባም የክልሉ ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቶ ወየሳ ገለጹ። በሐረሪ ክልል የትራንስፖርት ማህበረሰብ ለሀገር ግንባታ ያለው ሚናም በሚል መሪ ቃልም ውይይት መድረክ ተዘጋጅቷል። ዘገባው አብዲ ኡስማን ነው። የመግሩማ ዝርዝሩን ያቀርባል። በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የትራንስፖርት ማህበረሰብ ሚና ለሀገር ግንባታ በሚል መሪ ቃል ከትራንስፖርት ማህበረሰቡ ጋር በሐረሪ ክልል የውይይት መድረክ አዘጋጅቷል። በውይይቱ የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወየሳ እንደገለጹት የመድረኩ ዋና ዓላማ የትራንስፖርት ማህበረሰቡን ግንዛቤ በማጠናከር በሀገሪቱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ የልማት ዘርፎች ላይ የሚጠበቅባቸውን ኃላፊነት እንዲወጡ ማስቻል መሆኑን ተናግረዋል። በትራንስፖርት ዘርፉ የተገኘውን ውጤት አጠናክሮ በማስቀጠል በልማትና ዘላቂ ሰላምን በማስቀጠል ረገድ በቅንጅት ሊሰራ እንደሚገባ አስታውቀዋል። በአሽከርካሪነት ሙያ የተሰማሩ አካላት የክልሉን ልማትና ጸጥታ በመጠበቅ ረገድ የላቀ ሚና እንዲጫወቱም ጥሪያቸውን አቅርበዋል። የመድረኩ ተሳታፊዎች የክልሉን ሰላምና ጸጥታን ለማስጠበቅና የክልሉን ኢኮኖሚ ለማሻሻል በጋራ መስራት አለብን ሲሉም አስተያየታቸውን ሰጥተዋል። በተጨማሪም በአጭር ዓመታት ውስጥ የተገኘውን ለውጥ ለማስቀጠልና ለትውልድ ለማውረስ የበኩላቸውን ሚና እንደሚጫወቱም ገልጸዋል። የነዳጅ አቅርቦትና የጥቁር ገበያ ችግር በክልሉ መንግስት ሊፈታ ይገባልን ብለዋል። በመጨረሻም ተሳታፊዎቹ የተለያዩ ሀሳቦችና ጥያቄዎችን ያነሱ ሲሆን የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቶ ወየሳ ምላሽና ማብራሪያ ሰጥቶባቸዋል። የውይይት መድረኩ ባለፉት 7 የለውጥ ዓመታት የተመዘገቡ ድሎችን ለማስቀጠል ያለመ ስለመሆኑም ተመላክቷል። በውይይት መድረኩ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቶ ወየሳ፣ የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር ረምዚ ሱልጣንን ጨምሮ ሌሎች አመራሮችና የትራንስፖርት ማህበረሰብ አባላት ተገኝተዋል። የመምህራንን ተጠቃሚነትና ተሳታፊነት ለማረጋገጥ በትኩረት እየተሰራ እንደሚገኝ በክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን ገለጹ። በሐረሪ ክልል ድሬ ጠያራ ወረዳ የመምህራን ትምህርት አመራሮች መድረክም ተዘጋጅቷል። ዝርዝሩ በተከታይነት ይቀርባል። የሚያስተምር ትውልድ ተፈትኗል፣ አገሪቱ በትምህርት የበለጸገች ናት በሚል መሪ ቃል በሐረሪ ክልል ድሬ ጠያራ ወረዳ ውይይት ተካሂዷል። በመድረኩ በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን እንደተናገሩት መንግስት የመምህራንን ተጠቃሚነት ለማረጋገጥ ቁርጠኛ ሆኖ እየሰራ ነው ብለዋል። መንግስት ከለውጥ ማግስት በሁሉም ዘርፍ በተለይም በትምህርት ዘርፍ አበረታች ለውጥ እያስመዘገበ መሆኑን ተናግረው የትምህርት ጥራትን ለማረጋገጥ እየተሰራ ባለው የመማር ማስተማር ስራ ላይ የአመራሩ ሚና የላቀ ነው ብለዋል። ሀገሪቱ ወደፊት ለማራመድ የነገውን ትውልድ ለመገንባት የመምህራን ሚና የላቀ መሆኑን ጠቁመው መምህራን በቁርጠኝነት ትውልዱን ለመገንባት ሊተጉ ይገባል ሲሉም ተናግረዋል። በውይይት መድረኩ ላይ የተሳተፉት መምህራንና የትምህርት አመራሮች በበኩላቸው መንግስት በዘርፉ ለውጦች እንዲመጡ በርካታ ተግባራት እያካሄደ ነው ብለዋል። ተሳታፊዎች አክለው መምህራን ትውልድን በማሳተፍ በኩል ትልቅ ሚና እንዳላቸው ገልጸው ይህንን ለማስቀጠልም በቅንጅት እንደሚሰሩ ገልጸዋል። በመጨረሻም ሁሉም መምህራን በእውቀት ላይ የተመሰረተ ትውልድ
ለመገንባት የዜግነት ግዴታቸውን ሊወጡ ይገባልን ብለዋል። በመድረኩ ከፍተኛ የክልሉ ኃላፊዎችን ጨምሮ መምህራንና ባለድርሻ አካላትም ተሳትፈዋል። በክልሉ ሶፊ ወረዳ የሚገነባው የፍሳሽ ማጣሪያ ግንባታ በታቀደለት የጊዜ ገደብ መጠናቀቅ እንዳለበት የሐረሪ ክልል ውሃና ፍሳሽ ባለስልጣን አስታወቀም። የባለስልጣኑ ስራ አስኪያጅ አቶ አህመድ መሐመድ ፕሮጀክቱ ያለበትን ሁኔታ የመስክ ምልከታ አድርገዋል። አያንቱ አህመድ በሐረሪ ክልል የሶፊ ወረዳ ሀረዌ ቂሌ ገበሬ ማህበር የፍሳሽ ማጣሪያ ፕሮጀክት ግንባታን በተመለከተ ከጸሜክስ ግሎባል ኢንተርናሽናል ኃላፊነቱ የተወሰነ የግል ማህበር ጋር ስምምነት መደረሱ ይታወሳል። የሶፊ ወረዳ ሀረዌ ቂሌ ገበሬ ማህበር የፍሳሽ ማጣሪያ ፕሮጀክት በከተማው ከሚገኙ የመኖሪያ ቤቶች ተቋማት ከሌሎች መጸዳጃ ቤቶች የሚወጡ ፍሳሽ ጋር ተያይዞ ውስንነት በመኖሩ በህብረተሰቡ ዘንድ ቅሬታ ሲያስነሳ ቆይቷል። ታዲያ ይህ ፕሮጀክት ተስፋ የተጣለበትን ያህል አገልግሎት ለመስጠት በ320 ሚሊዮን ብር በጀት በክልሉ ሶፊ ወረዳ ሀረዌ ቂሌ ገበሬ ማህበር የፍሳሽ ማጣሪያ ግንባታ የተጀመረ ቢሆንም የፊዚካል አፈጻጸሙ 8% ላይ ይገኛል። የሐረሪ ክልል ውሃና ፍሳሽ ባለስልጣን ስራ አስኪያጅ አቶ አህመድ መሐመድ ፕሮጀክቱ ያለበትን ሁኔታ የመስክ ምልከታ አድርገዋል። በመስክ ምልከታው ኃላፊው እንደገለጹት ፕሮጀክቱ የክልሉን የፍሳሽ ማስወገጃ ችግርን በሰፊው የሚቀርፍ መሆኑን ገልጸው ከዓለም ባንክ በተገኘ ድጋፍ በፌደራል ውሃና ኢነርጂ ሚኒስቴር አማካኝነት ለ22 ከተሞች የተደረገ ድጋፍ መሆኑንና ከ22 ከተሞች ውስጥ አንዷ ሐረር መሆኗን ገልጸዋል። ሳይት እንግዲህ የሁለተኛ ከተሞች መጠጥ ውሃና ሳኒቴሽን ፕሮጀክት አንዱ አካል የሆነው ፌካል ስሌጅ ትሪትመንት ፕላንት ወይም ከሽንት ቤት የሚወሰዱ በተሽከርካሪ ተወስደው የሚደፋበትና የሚጣራበት ማጣሪያ ጣቢያ ነው። እንግዲህ የሚወገድ ያለባቸው እነሱን አንደኛ ምናስወግድበት ቦታ ይል ነበር። ቀድሞ በየገበሬ እርሻ ማሳ ላይ ነበር የሚጣለው። ያ ደግሞ ገበሬው እርሻው ላይ ተጽዕኖ በማሳደሩ እና አግባብም ስላልሆነ አንድ ማዕከል ተበጅቶ ፍሳሽ ማጣሪያ ጣቢያ ከሽንት ቤት እና በሴፕቲክ ታንክ የሚመጣ ፍሳሾችን የምናጣራበት ነው። ተጣርቶም እንደገና ደረቁ ለማዳበሪያነት ፍሳሹ ደግሞ በደንብ ተጣርቶ 2-3 ተጣርቶ ለእርሻ አነስተኛም ቢሆን ለእርሻ አገልግሎት የሚል ነው። በክልሉ የፍሳሽ ማስወገጃ ስፍራ ከዚህ ቀደም አለመኖሩንና የገበሬ ማሳ ላይ ይደፋ የነበረው ፍሳሽን በማጣራት ለእርሻ ማዳበሪያና ለመስኖ አገልግሎት መልሶ ጥቅም ላይ እንዲውል የሚያስችል ፕሮጀክት መሆኑን አቶ አህመድ ጠቁመዋል። የፍሳሽ ማጣሪያው ጣቢያ ግንባታ በአንድ ዓመት ይጠናቀቃል ተብሎ ቢታሰብም የፕሮጀክቱ ግንባታ ግን በተያዘለት የጊዜ ሰሌዳ መሰረት እየተከናወነ አለመሆኑንም ገልጸዋል። ግንባታው የሚያካሂደው ድርጅት በተሰጠው የጊዜ ገደብ ያሉ ግድፈቶችን ለይቶ ማስተካከያ ካላደረገ ባለስልጣን መስሪያ ቤቱ ውል እንደሚያቋርጥም ተናግረዋል። አንደኛ የጸሜክስ 4 ኮንትራክቶች በአገር ደረጃ ወስዷል። ለዚህ ሞቢላይዜሽን ላይም ችግር ነበረው። ፕሮጀክት አፈጻጸም ላይም ችግር ነበረው። እስከ መጨረሻ ድረስ እንግዲህ እንዲያሻሽል ተመክሯል። በሚኒስትር መስሪያ ቤቱም በውሃ ኢነርጂ ሚኒስትር አማካኝነት ግምገማ ተካሂዷል። ተገምግሞም እንግዲህ ለውጥ ስላላመጣ የመጨረሻ እርምጃ ለመውሰድ ተቃርበናል። ያ የመጨረሻ እርምጃ እንግዲህ ወደ ምን ይሆናል ለሚለውን በሚቀጥለው ስብሰባ 1 ወር ተሰጥቶት ነበር። በ1 ወር ውስጥ ያሉትን ግድፈቶች አስተካክሎ ስራውን የማያስተካክል ከሆነ እርምጃ ጠንከር ያለ እንዲህ አይነት እርምጃ ሳይሆን ምናልባትም እስከ ተርሚኔሽን ወይም ውል ወደ መቋረጥም ሊኬድ ይችላል። የፕሮጀክቱ መሐንዲስ ተወካይ አቶ ሙሉ መከተ እንደገለጹት የአፈር ቁፋሮ ማለቁን ገልጸው ፕሮጀክቱ በተያዘለት ጊዜ እንዳይሄድ የግንባታ መሳሪያዎች እጥረትና ኮንትራክተሩ ለፕሮጀክቱ የሰጠው ትኩረት አናሳ መሆኑን ለፕሮጀክቱ መጓተት ዋነኛ ምክንያቶች መሆናቸውን አስታውቀዋል። ፕሮጀክቱ በሐረር ክልል የሐረር ከተማ የፋይካል ወይም ደግሞ የቆሻሻ ፍሳሽ ማውላያና ማጣሪያ ፕሮጀክት ተብሎ ይጠራል። አፈር ቁፋሮ አልቆ የሊን ኮንክሪት ስራ ወይም ደግሞ ከፋውንዴሽኑ ስር የሚቀመጥ ሊን ኮንክሪት ይባላል። በሱ ደረጃ ኤክስካቬሽን ተሰርቶ ተጠናቀዋል። አንደኛው ዋናው የማሽነሪ አቅርቦት ነው። ሁለተኛው
ማንፓወርም የዛን ያሉ ማንፓወር ስንል ደግሞ ሰራተኛ በቂ ስኪልድ ላበር እንላለን። ስለዚህ አሁን የመጨረሻው 33 እስከ መስከረም 33 ወይም ደግሞ 13 ወይም ሴፕቴምበር 13 ድረስ እኛ ኤክስፔክት እናደርጋለን ይተገናቀቃል። በጥሩ ሁኔታ በትክክለኛው እሱ አስፈላጊውን ሎጂስቲክስ አስፈላጊውን ትኩረት ከሰጠ ከዛ ወዲህ የሚጠናቀቅበት ጊዜ አለ። የሐረሪ ክልል ውሃና ፍሳሽ ባለስልጣን ስራ አስኪያጅ አቶ አህመድ መሐመድ የፍሳሽ ማጣሪያ ፕሮጀክቱ በፍጥነት እንዲጠናቀቅ ባለስልጣን መስሪያ ቤቱ አስፈላጊውን ድጋፍና ክትትል እንደሚያደርግ ተናግረዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። የታላቁ ህዳሴ ግድብ ሰው ሰራሽ ሐይቅን የሚጠብቅ በሀገሪቱ የመጀመሪያ የሆነ የባህር ፖሊስ መደራጀቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። በሌላ ዜና ደግሞ የኢትዮጵያ ቴክኖሎጂ ኤክስፖ የ2025 አካል የሆነው የድሮን ትርኢትም ተካሂዷል። እነኚህንና ሌሎችንም ጨምረን በሀገር አቀፍ ጉዳዮቻችን ይዘናል ወደ እናንተ ይደርሳሉ። የታላቁ ህዳሴ ግድብ ሰው ሰራሽ ሐይቅን የሚጠብቅ በሀገሪቱ የመጀመሪያ ሆነ የባህር ፖሊስ መደራጀቱን የኢትዮጵያ ፌዴራል ፖሊስ አስታወቀም። የግድቡ መሰረት ድንጋይ በመጋቢት 24 ቀን 2003 ዓ.ም ከጣለበት ዕለት ጀምሮ የፌዴራል ፖሊስ በቦታው ያለውን ሰላምና የደህንነት ዋስትና እንዲረጋገጥ የማድረግ ተልዕኮን እየተወጣ መሆኑን ረዳት ኮሚሽነር ሰለሞን ከበደ ለኢቢሲ ዶስትሪም ተናግረዋል። ሐይቁ 256 ኪሎ ሜትር ያክል የሚሸፍን በመሆኑ መደበኛ ሳይሆን ኮስታል ፖሊስ ጋርድ በማቋቋም መጠበቅ ስላለበት ኃይሉ መደራጀቱን ገልጸዋል። በዚህ ከመከላከያ ኢንጂነሪንግ ጋር በመተባበርም ጀልባዎችን በማዘጋጀት የሰው ኃይል አደረጃጀቶችን በማጠናከር እና የማሰልጠን ስራ እየተሰራ መሆኑን ጠቁመዋል። በአካባቢው ላይ ስጋት እንደሌለ የገለጹት ረዳት ኮሚሽነሩ ቅድመ መከላከል ስራ እንዲሁም ለግድቡ የሚውሉ ቁሳቁሶችን ማጀብ የተከናወነ ያለ ተግባር መሆኑን ተናግሯል። በተጨማሪም ከመንግስት በሚሰጠው ተልዕኮ መሰረትም ስራውን በብቃት እንደሚወጣ ገልጸዋል። የኢትዮጵያ ቴክኖሎጂ ኤክስፖ በ2025 አካል የሆነው የድሮን ትርኢት ተካሂዷል። በትርኢቱ 1500 ድሮኖች ወደ ሰማይ የተለቀቁ ሲሆን ኢትዮጵያ በቴክኖሎጂው ዘርፍ የደረሰችበትን አቅም ማንጸባረቁ ተነግሯል። ይህ ትርኢት ከትዕይንቱ ባለፈም ኢትዮጵያ ለሀገራዊ ብልጽግናና ለአፍሪካ ትስስር ያላትን ጠንካራ አቋም ያሳየችበት መሆኑ ተገልጿል። የምሽቱ የድሮን ትርኢትም በአፍሪካ ትልቁ የድሮን ትዕይንት መሆኑ ተነግሯል። የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በጋራ ያዘጋጁት የኢትዮጵያ ቴክኖሎጂ ኤክስፖ ኢቲኤክስ 2025 እየተካሄደ መሆኑ ይታወቃል። ይህ ኤክስፖ የሳይበር ደህንነት፣ አርቲፊሻል ኢንተለጀንስ፣ ፋይንቴክ፣ ስማርት ሲቲ እና የቴክኖሎጂ ትምህርትን መሰረት ያደረገ 5 የትኩረት መስኮች የያዘ ነው። ከግንቦት 8 እስከ 10 2017 ዓ.ም በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል በሚካሄደው ኤክስፖ ከ10,000 በላይ ታዳሚዎች እንደሚሳተፉ ተገልጿል። በታክስ አካፈል ሂደት ላይ የሚቀርቡ ቅሬታዎችን በመመርመርና በመከራከር ነፃ ገለልተኛ ፍትሃዊ ውሳኔ እየሰጠ መሆኑን የፌዴራል ታክስ ይግባኝ ኮሚሽን አስታውቋል። የኮሚሽኑ የሕዝብ ግንኙነት ኮሚኒኬሽን ጉዳዮች ኃላፊ አቶ ሃይማኖት ደመቀ እንዳሉት በታክስ አካፈል ሂደት ላይ ለሚቀርቡ ቅሬታዎች አስተማማኝና ፍትሃዊ ውሳኔ የመስጠት አቅምን ለማሳደግ እየተሰራ ነው። በበጀት ዓመቱ ባለፉት 9 ወራት ከባለፈው ዓመት የዞሩ 326 መዝገቦችን ጨምሮ 1144 የታክስ ይግባኝ ቅሬታዎች ለኮሚሽኑ መቅረባቸውን ተናግሯል። ከቀረቡት መዛግብት ውስጥም 691 የሚሆኑት ላይ ደግሞ የቃል ክርክር የተደረገ ሲሆን ለውሳኔ በተቀጠሩ 686 መዛግብት ላይ ደግሞ ውሳኔ መስጠቱን ጠቁመዋል። ለኮሚሽኑ በቀረቡት ቅሬታዎች 3 ቢሊዮን 587 ሚሊዮን 969 ሺህ ብር ውሳኔ ማሳለፍ መቻሉ ነው የገለጹት። የውሳኔ አፈጻጸሙ 293 የጸና 120 የተሻሻለ 26 የተዘጋ 232 የተሻረ እናም 15 ወደ አቤቱታ አጣሪ የተመለሰ መሆኑን ኃላፊው ተናግረዋል። በሌላ በኩል 356 መዛግብት በከፍተኛ ፍርድ ቤት ይግባኝ የተጠየቀባቸው ሲሆን ከነዚህ ውስጥም 17ቱ በድጋሚ እንዲታዩ ወደ ኮሚሽኑ መመለሳቸውን አመልክተዋል።
ኢትዮጵያ ቴክኖሎጂ ለሁለንተናዊ ልማት ያለውን ፋይዳ በመገንዘብ ዲጂታል መሰረተ ልማትን እያስፋፋች ነው ሲሉ የኢንፎርሜሽን መረብ ደህንነት አስተዳደር ኢመዳአ ዋና ዳይሬክተር ትግስት ሐምዲ ገለጹ። በምስራቅ አፍሪካ የመጀመሪያ የሆነው የኢትዮጵያ ቴክኖሎጂ ኤክስፖ ላይ ዋና ዳይሬክተሯ እንዳሉትም ቴክኖሎጂ አካታች ኢኮኖሚን ለመገንባት አገልግሎት አሰጣጥን ለማዘመን የማይተካ ሚና አለው። ኢትዮጵያ ነባራዊ ሁኔታን በመገንዘብና ቴክኖሎጂ ለሀገር ሁለንተናዊ ልማት ያለውን ፋይዳ በመረዳት ዲጂታል መሰረተ ልማትን እያስፋፋች መሆኑንም አስታውቀዋል። ብሔራዊ ዲጂታል መታወቂያ የ5 ሚሊዮን ኮደርስ ስልጠና ኢኒሼቲቭ እንዲሁም የመንግስት አገልግሎቶችን ወደ ዲጂታል የማስገባት ስራ እየተከናወነ እንደሚገኝ ማንሳታቸውን ተናግረዋል። የሳይበር ደህንነት ማረጋገጥ የሚያስችሉ ቁልፍ የዲጂታል መሰረተ ልማቶችን መገንባታቸውን ጠቁመው ይህም ዜጎች ደህንነቱ በተጠበቀ አካባቢ የመኖር መብታቸውን የሚያረጋግጥ ነው ብለዋል። ኤክስፖ እንደ ሀገር ብሎም እንደ አህጉር ቴክኖሎጂን ማዕከል አድርገው የተሰሩ ስራዎችን የእድገት ደረጃን በተመለከተ የሚመከርበትና ለፖሊሲ ግብዓት የሚሆን ምክረ ሀሳቦች የሚፈልቁበት መሆኑ ነው የተገለጸው። ከሐረሪ ክልል ቴሌቪዥን ለለቱ የነበሩን ዜናዎች ተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔን በዚህ አጠናቀቅኩ። ጤና ይስጥልኝ።